ሚያዝያ 12 2018 ዓ.ም የተሰሙ ሰበር ዜናዎች። በኦስትሪያ የህፃናት ምግብ እሽግ ውስጥ የአይጥ መርዝ መገኘቱ ተከትሎ ምርቱ እንዲሰበሰብ ታዘዘ። የህፃን ምግብ አምራች ሂፒፒ በኦስትሪያ የምርት ማሳሰቢያ ያወጣ ሲሆን ይህም ባለስልጣናት የኩባንያው ምርት ውስጥ የአይጥ መርዝ መኖሩን ከገለጹ በኋላ ነው። በኦስትሪያ ውስጥ በኩባንያው ስር በሚንቀሳቀሱ መደብሮች የሚሸጡትን ሁሉንም የህፃን ምግቦች ታግደዋል። የስዊዘርላንድ ኩባንያው ራሱን የዓለማችን ከፍተኛ ኦርጋኒክ ህፃን ምግብ ብራንድ አድርጎ እንደሚያስተዋውቅ ሲሆን ችግሩ ያጋጠመው በምርት ሂደቱ ውስጥ እንጂ በጥራት ችግር ምክንያት እንዳልሆነ ተናግረዋል። ኩባንያው በድረገጽ ላይ ባወጣው መግለጫ እሽጉ የእኛን ኩባንያ መስፈርት የተከተሉ አይደለም በማለት በአሁኑ ጊዜ በባለስልጣናት እየተመረመረ ካለ የወንጀል ድርጊት ጋር የተያያዘ ነው ብሏል። ድርጅቱ ከመርማሪ ባለስልጣናት ጋር የቅርብና ቀጣይነት ያለው ግንኙነት እንዳለው አክሏል። በመካሄድ ላይ ባለው ምርመራዎች ምክንያት ከሸማቾች ደህንነት ጋር ተዛማጅነት ያላቸውን የተረጋገጠ መረጃዎችን ብቻ ማካፈል እንችላለን ሲሉ መግለጫውን ገልጿል። በቼክ ሪፐብሊክ በስሎቫኪያ ባለስልጣናት የተያዘው የሂፒፒ ህፃን ምግብ ላቦራቶሪ ምርመራን ተከትሎ ያልተገለጸ መርዛማ ተጨማሪ ነገር እንደያዘ የበርንግላንድ ፖሊስ ገልጿል። በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ በሆርሙዝ ባህረ ሰርጥ ላይ ዳግመኛ ማገርሸቱ ሰኞ ረፋድ ላይ የዓለም ነዳጅ ዋጋ ከፍተኛ ጭማሪ ማሳየቱ ተሰማ። ባለፈው ወደ የአሜሪካ ባህር ኃይል ተውስካ የተባለች የኢራን ሰንደቅ ዓላማ የጫነች መርከብን የባህር ላይ እገዳውን ጣሳለች በሚል መቆጣጠሩን ተከትሎ በነዳጅ ገበያው ላይ ድንገተኛ መናወጥ ተከስቷል። በዚህ መሰረት የዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በ6.21 በመቶ በመጨመር $89.6 ሲደርስ የብሬንትፎርድ ድፍድፍ ነዳጅ ዋጋ ደግሞ በ5.2 በመቶ ጭማሪ አሳይቶ $95.14 እየተገበያየ ይገኛል። ይህ የዋጋ ጭማሪ የመጣው ባለፈው አርብ ዕለት ወገኖች የተኩስ አቁም ስምምነት ላይ ሊደርሱ ይችላሉ የሚል ተስፋ በነበረበትና ዋጋው በ9 በመቶ ቀንሶ በነበረበት ወቅት ነው። ሆኖም አሜሪካ መርከቧን መያዟን ተከትሎ ኢራን ድርጊቷን የባህር ላይ ውንብድና ስትል የኮነነች ሲሆን ጥቃቅን የሆኑ የአጸፋ እርምጃዎች እንደምትወስድም አስጠንቅቃለች። በኢራን የሚገኙ የመገናኛ ብዙሃን እንደዘገቡት ቴህራን በኢስላማባድ ሊካሄድ የታቀደውን የሰላም ንግግር ልዑኳን መላክ አለመላኳን እስካሁን አልተወሰነችም። የአሜሪካ ባህር እገዳ እስካልተነሳ ድረስም ምንም አይነት ድርድር አይኖርም ሲሉ የሀገሪቱ ባለስልጣናት ገልጸዋል። በሌላ በኩል ፕሬዚዳንት ትራምፕ የኢራን የቀረበላትን ድርድር አማራጭ ካልተቀበለች አሜሪካ በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደምትሰነዝር ዝተዋል። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስክትፈቅድላችሁ ድረስ ሰላም አይኖርም። ፕሮፌሰር ክንድየ ገብረሕይወት የህወሓት ማዕከላዊ ኮሚቴ ያሳለፈው ውሳኔ ተከትሎ የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንድየ ገብረሕይወት ጠንካራ ተቃውሞ ሰነዘሩ። ወንጀለኛ ሲሉ የጠሩት ቡድን እስካለ ሰላም እንደማይኖር ገልጸዋል። ፕሮፌሰር ክንድየ በትግራይ የሚገኘው ወንጀለኛ ቡድን ከጦርነቱ በፊት የነበረውን የ2020-2012 ዓ.ም የክልል ምክር ቤት ለመመለስ ክልላዊ አስተዳደር ለማፍረስ እና ከጎረቤት ሀገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ ወጥቷል። እነዚህ እርምጃዎች በፕሪቶሪያ የተፈረሙ ሰላም ስምምነት ውድቅ የሚያደርጉና በአካባቢ ያለውን ደካማ ሰላም ጸጥታ ለአደጋ የሚያጋልጡ እንደሆነ አመልክቶ እንዲህ ያለውን እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሮፌሰር ክንድየ ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባል ብለዋል። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉ አስጠንቅቀዋል። አምባሳደር ሬድዋን ሁሴን ስለ ገጽታቸው መቀየር ማብራሪያ ሰጡም። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ከሰሞኑ በነበረው የኮፕ 32 ዝግጅት ግምገማ ወቅት ገጽታቸው ተቀይሮ መታየታቸው ብዙዎችን ያነጋገር ጉዳይ ነበር። ምን ሆኖ ነው የሚለው ጥያቄ ሲነሳ ቆይቷል። አምባሳደር ሬድዋን ማብራሪያ ባለመስጠታቸው የተለያዩ ማህበራዊ ሚዲያዎች ግምታዊ መረጃዎችን ሲያሰራጩ ነበር። ዛሬ አምባሳደር ሬድዋን ደረሰብኝ ስላሉት ጉዳይ መረጃ አጋርተዋል። ምን አሉ? ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ የተስተናገደ ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ፓርሽን ወል የሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ግባ ብሎ አገኘኝ። ስንጥቆ መሰፋት ስለነበረበት ሐኪሞች በከፊል ላጩት። እኔ ደግሞ ሙሉውን ቢሆን ይሻላል ብዬ እስከሚደርቅ ናሰውት። እንደ ልጅነቴ ተመልጬ ሳየው አልጠላሁትም። ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት። የሆነው የታከምኩት አሚን ሆስፒታል ነው። እናም እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣውም። ምንም ያልተባለውም ምን አዲስ ነገር አለ በሚል ነው። ለማንኛውም ለተጨነቁት ምስጋናና አክብሮቴ ድረስ ብለዋል። ኢራን በአሜሪካ ጋር በሁለተኛው ዙር ድርድር ለመገናኘት እቅድ እንደሌላት አስታወቀች። ዩናይትድ ስቴትስ ከዚህ ቀደም የደረሱ የተኩስ አቁም ስምምነት ጥሳለች ስትልም ከሳለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሪ ዛሬ ለጋዜጦች በሰጡት መግለጫ ኢራን በሁለተኛው ዙር የድርድር መድረክ ለመገኘት እቅድ የላትም ብለዋል። የዲፕሎማሲያዊ ጥረቱ አሜሪካ ክብደት አልሰጠችውም ያሉት ቃል አቀባይ
ጠባጫሪ ያሉትን ድርጊት ፈጽማለች በማለትም ከሷል። ይህ ድርጊትም የተደረሰው የተኩስ አቁም ስምምነትን የሚጥስ እንደሆነ በማከል የዩናይትድ ስቴትስ የባህር ኃይል ሌሊቱን ለዛሬ አጥቢያ የኢራን ባንዲራ እያውለበለበች በሆርሙዝ የባህረ ሰላጤ ስትቀዝፍ የነበረችን መርከብ ላይ ጥቃት በመሰንዘር በቁጥጥር ስር መዋሉን መረጃዎች ያመለክታሉ። ይህን ተከትሎ ነው የኢራን ውጭ ጉዳይ ሚኒስቴር መግለጫውን ያወጣው። የአሜሪካ ጦር ሰፈሮች በተባበሩት አረብ ኤሚሬቶች ላይ ሸክም በመሆናቸው ሊዘጉ ይገባል። ፕሬዚዳንታዊ አማካሪ የተባበሩት አረብ ኤሚሬትስ ዩኤኢ ከአሁን በኋላ የአሜሪካ ጦር ኃይል ድጋፍ እንደሚያስፈልጋትና በአገሪቱ የሚገኙ ዩናይትድ ስቴትስ የጦር ሰፈሮች እንዲዘጉ ጥሪ ቀረበ። የኤሚሬቶች ፕሬዚዳንታዊ አማካሪ ለሮይተርስ የዜና ወኪል በሰጡት መግለጫ አገሪቱ ራሷን በብቃት የመከላከል አቅም እንዳለት በተግባር ማረጋገጡን ገልጿል። በተለይም የኢራን ጥቃት በነበረበት ወቅት የተመዘገበ ውጤት ኤሚሬቶች ያለ ውጭ እርዳታ ራሷን መጠበቅ እንደምችል ማሳያ መሆኑን ጠቅሰዋል። አማካሪው አክለውም በአረብ ባህረ ሰላጤ ላይ የሚገኙት የአሜሪካ ጦር ሰፈሮች ለተባበሩት አረብ ኤሚሬትስ ሸክም እየሆኑ መምጣታቸው የሚዘጉበት ጊዜ አሁን ነው ብለዋል። ይህ መግለጫ በአካባቢ ባለው የጂኦፖለቲካዊ ግንኙነት ላይ አዲስ አቅጣጫ ሊጠቁም እንደሚችል ተገምቷል። የሸገር እግር ኳስ ክለብ ተጫዋቿ በታጣቂዎች በተፈጸመባት ጥቃት ሕይወቷ አለፈ። በኢትዮጵያ ስፖርት አካዳሚ ከ2012 እስከ 2015 ድረስ ለ4 ተከታታይ ዓመታት ስልጠና አሳልፋለች። ከትውልድ ሀገሯ መተሃራ ከተማ ተመልምላ በአካዳሚ ስልጠና በመጨረሻም በሸገር እግር ኳስ ክለብ ውስጥ በመጫወት ቆይታ ማድረግ ችላለች። የግራ መስመር ተከላካይዋ ኢክራም አብዱ በያዝነው ዓመት እረፍት በማድረግ ላይ የነበረችውና በቀጣይም ዓመት ወደ እግር ኳስ ለመመለስ በጅግስ ላይ የነበረች አንስቷ ከመተሃራ ወደ አዳማ መጓዝ ላይ ያለች በታጣቂዎች በደረሰባት ጥቃት ሕይወቷ ማለፉ ታውቋል። ክስተት ዜና በተጫዋቿ ድንገተኛ ሕልፈት የተሰማውን መሪር ሐዘን እየገለጸ ለሟች ቤተሰብ፣ ወዳጅ ዘመድ፣ ጓደኛና ለስፖርት ቤተሰቦች ፈጣሪ መጽናት እንዲሰጥልን እንመኛለን።